አርእስተ ዜና እነ ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻዕቢያን አጀንዳ የሚያስፈጽሙ የውክልና ተዋጊ ናቸው ሲል የአብን ከፍተኛ አመራር አቶ ጋሻው መርሻ ከባድ ክስ ሰንዝሯል። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠነቀቀ። የግጭት ሁኔታዎች የሚተነትነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። የትግራይ ወጣቶችን ለግል የፖለቲካ ቁማር ማስያዣ መጠቀም ይቁም። የትግራይ ጊዜያዊ አስተዳደር በሁሉም ወረዳዎች ከ2000 በላይ ወጣቶች ለጦርነት እንዲመለመሉ ደብዳቤ መላካቸውም ተሰምቷል። ሌሎች ዝርዝር መረጃዎችም አሉኝ፣ አብረን እናያቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጄኔራል ታደሰ ወረደም ለዚህ የሚሆን መምሪያ መስጠታቸውን ገለጹ። ኮሎኔል ደመቀ ትናንት ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ህወሓት አሁን ለጦርነት ዝግጅት እያደረገ እንደሚገኝም አስታውቀዋል። በተለይም ጄኔራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸው እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብሎ መሰለፍ አለመሰለፍ የትግራይ ወጣቶች ውሳኔ መሆኑንም ኮሎኔል ደመቀ ጠቁመዋል። የፌዴሬሽን ምክር ቤትን የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉት ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀረናልን ብለዋል። ይህም ማለት በትግል ሂደቱ ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈል እንዳለበት ያመላከቱ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖርም አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸው ሆድ ያባውን በቅል ያወጣዋል በማለትም ተችተዋቸዋል። የትግራይን ወጣቶች ለግል የፖለቲካ ቁማር ማስያዣ መጠቀም ይቁም። የተሰጠውን እድል በአግባቡ መጠቀም የተሳነው የትግራይ ጊዜያዊ አስተዳደር በክልሉ ሁሉንም ወረዳዎች የእሳት እራት የሚሆኑ ወጣቶችን እንዲመለምል ግዳጅ አስተላልፈዋል። የጊዜያዊ አስተዳደሩ ለወረዳዎች ያስተላለፈው ግዳጅ እንዲህ ይላል። ጉዳዩ ወጣቶችን ምልመላና ስልጠና ይመለከታል። በክልላችን የገጠመውን ችግር ለመፍታት የወታደር እጥረት ስለገጠመን በየወረዳቸው 2000 ወጣቶችን ወደ ስልጠና ማዕከል በወቅቱ እንድታስገቡ እናሳስባለን። ወጣቶቹ በፍጥነት ወደ ስልጠና ማዕከል እንዲገቡ በቁርጠኝነት መስራት ይኖርባቸዋል። በተጨማሪም ይህንን ተግባር የማይፈጽም ወይም ትብብር የማያደርግ የመንግስት ሰራተኛ ላይ እርምጃ የሚወስድ መሆኑን አሳውቋል። ጦርነቱ በአንድ ወር ውስጥ ሊጀመር ይችላል። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠንቅቋል። የግጭት ሁኔታዎች የሚተነትነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች እያስጠገው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችልም ተቋሙ ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦሩ አስጠግተው የተጠፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑ ተቋሙ አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታ የሚሆን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ሪፖርቱ የኤርትራ ጦር ጨምሮ ዋና ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ብሏል። በዋናነት በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞች ጠቅሶ ኢትዮጵያ ኢንሳይደር መዘገቡም ይታወሳል። በኢትዮ ኤርትራ መካከል ጦርነት ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት ያሉ የባህረ ሰላጤው ሀገራት እንደሚገቡበትም ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበ የምትገኘው እስራኤል እጃቸውን ማስገባታቸውም አይቀሬ መሆኑን አመላክቷል። 11ኛ ሰዓት ላይ የደረሰው ውጥረት ማስቀረት ካልተቻለ እስራኤልና አረብ ኤሚሬትስ ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሱዳንና ግብጽ ከኤርትራ ጎን ሊሰለፉ እንደሚችሉ ትንበያውን አስቀምጧል። እነዚህ ሀገራት በሱዳን ጦርነት ውስጥ እጃቸውን ያስገቡ መሆናቸው ደግሞ ስጋቱን ከፍ አድርጎታል። የሱዳን ጦር በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መጥቷልም ብሏል በዘገባው። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ እነ ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻዕቢያን አጀንዳ የሚያስፈጽሙ የውክልና ተዋጊ ናቸው ሲል የአብን ከፍተኛ አመራር አቶ ጋሻው መርሻ ከባድ ክስ ሰንዝረዋል። የአማራ ፖለቲካ ውስጥ የተፈጠረው ከፍተኛ ነውጥና የአደባባይ ውንጀላ በኢትዮጵያ ፖለቲካ በተለይም በአማራ ክልል ጉዳዮች ላይ ትልቅ ስፍራ በነበራቸው የአማራ ብሔራዊ ንቅናቄ አብን የቀድሞ ከፍተኛ አመራሮች መካከል የተፈጠረው አለመግባባት ወደ አደገኛ የአደባባይ ውራ ተሸጋግሯል። ከብልጽግና ፓርቲ ጋር ባለው ቅርበት የሚታወቀው የአብን ከፍተኛ አመራር አቶ ጋሻው መርሻ በቅርቡ ከፓርቲው የተሰናበቱትንና በአሁኑ ወቅት በእስር ላይ የሚገኙትን ታጣቂ ፖለቲከኞች ዶክተር ደሳለኝ ጫኔንና አቶ ክርስቲያን
ክርስቲያን ታደለን በከባድ የሀገርና የህዝብ ክህደት ወንጅሏቸዋል። ትግላቸው ለአማራ ሳይሆን ለሻዕቢያ ነው። አቶ ጋሻው መርሻ ለቢቢሲ በሰጡት እጅግ አነጋጋሪ መግለጫ እነ ዶክተር ደሳለኝ ጫኔ እያካሄዱት ያለው እንቅስቃሴ ለአማራ ህዝብ መብትና ጥቅም የሚደረግ ትግል መስሎ ቢታይም በተግባር ግን የኤርትራን መንግስት የሻዕቢያን ፖለቲካ ፍላጎትና አጀንዳ በውክልና የሚያስፈጽሙ ናቸው ሲሉም ፈንጅ የሚመስል ክስ አፈንድተዋል። እንደ አቶ ጋሻው ገለጻ እነዚህ ግለሰቦች የፓርቲውን መርህ ወደ ጎን በመተው የግል አጀንዳቸውንና የውጭ ኃይሎችን ፍላጎት ሲያራምዱ በመገኘታቸው በስነ ምግባር ጉድለት ከድርጅቱ እንዲባረሩ ተደርገዋል። ልዩነቱ በሰላማዊ ትግልና በኃይል እርምጃ መካከል ነው። ፓርቲው ውስጥ ተፈጥሯል ስለሚባለው ክፍፍል ማብራሪያ የሰጡት አቶ ጋሻው ፓርቲው እንዳልተከፋፈለ አስረግጦ ተናግረዋል። በመካከላቸው የነበረው መሰረታዊ ልዩነት በስልጣን ሽኩቻ ላይ የተመሰረተ ሳይሆን መንግስት በኃይልና በጠመንጃ መገልበጥ አለበት በሚል ጽንፈኛ ኃይሎችና የአማራ ህዝብ ጥያቄ የሚመለሰው በሰላማዊ ፖለቲካ ትግል ብቻ ነው በሚሉ ኃይሎች መካከል የተፈጠረ የተካረረ የሀሳብ ልዩነት መሆኑንም አረጋግጠዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። መልካም ቆይታ።